ነገርኩ እኮ በምንድነው ገንዘቡን ያጣው? ጠይቀኸዋል መጀመሪያ? በምንድነው ያጣው? ጠይቀኸዋል እኮ በምንድነው ያጣው ነገር? እሱ ሱሰኛ ስለሆነ ነው ገንዘቡን ያጣው። ምን ዝም በል ገንዘብን የጨረስከበት ሱሰኛ የራስሽን ላይ ትረጥፊያለሽ። ቤት ውስጥ ተኝቶ ጭራሽ ደግሞ የከሱ አልፎ የእሱን ቤተሰቦች ማኖሪ ሳያንሰው እንደገና ግዴታዬ ከሆነ ጊዜ በኋላ ሞ ጭራሽ ግዴታዬ ማድረግ ጀመረ። በቃ እኔ አሁን ምንም ነገር አልፈልግም። የምፈልገው ነገር ማሳዳት ብቻ ነው። አድምጪ በእናትሽ አስብሽዋል። እኔ እኮ ከሰው ጋር ይኸውልህ ተነስ፣ አድምጪ ልንገርሽ፣ አንዴ አድምጪ። በቃ ተነስ እኮ ቁጭ ብለህ እነሳለሁ። ቆይ አድምጪ። ለምንድን ነው ልጅ የምትሆነው? ተነስና ቁጭ ብለህ አውራ። ደግሞ ያን ሁሉ ገንዘብ ሲያወጣ ይቅር ብየዋለሁ፣ ምክንያቱም ነገን ስለማስብ። እሱ ደግሞ ምንም እንትን አላለም። ደግሰው ያላበላው ህዝብ የለም። ገብተዋል አይደል? እንደ ሀገር ነው ህዝቡን ሁሉ ያበላው። ከዛ በኋላ ምን ተፈጠረ? ምንም ቆቆኝ እኮ ቶሎ በል። እንደዚህ መጓጓት እንዴ? አሁን ምን ሰራው? እዚህ ቆይ ሲጀመር ምን ለምሰራው ነው? ታውቀው ከቤት ነው ታውቀው አንቺ ምን ትሰራለህ? ባለቤትሽ ነው አይደለ? አይደለም። መኪና አለን፣ የንግድ ሱቅ አለን። በቃ አስመጪና ላኪነን ለማለት ምንም ያህል የሚቀረን ነገር የለም። ፕሮሰስ ስላላለቀ ነው እንጂ በሰዓቱ ማስመጣትና መላክ እችላለሁ። ኤክስፖርት እና ኢምፖርት እንደሚባለው ማለት ነው። ጉርስሽ በእጄ በልጥሽ በእጄ እንዳልጠጣሽ በእጄ እየበላሁ ማለት አንተ ነህ። ኧረ እባክሽ ያሳደግኩ ዝም በይ። እገልሻለሁ። አንቺ ጭንቅላት ልጅ ሆነኝ በል። ልጅ ነህ። ኦኬ አልጋ ሲሰፋ ነው ወይስ ጥብቅ ሲመለስ ነው? እንደ ልጅ ይወሰናል ማለት ልጁ እንዴት ወፍራም ከሆነ እንደዛ እያልኩ አይደለም፣ ያው እንደሚሰራው ስራ ደግሞ እኮ ቆንጆ ነው። ከዛም ከካም ልገላገል ነው ደግሞ እዛው ምን እንደምጠል ታውቂያለሽ? የታጠቁኝ የሆነ ያዘጋጀሁት ስጦታ ነገር አለ። በጣም ነው የምትወጂው ደግሞ የሆነው ነው እንደዚህ ይልሃለሁ ነው። አይ እንድታስብኝ ፈልጋለሁ። አላምንሽም። ሴቶች ስትባሉ ስለሽ ስጦታ በጣም ስለምትወዱ አይናችሁ ትገልጣላችሁ። ኦኬ አልሳሽ ግን አለህ አለ ይሰማል። አይታየም። ልቁም ወይስ ቁጭ ብዬ እንደዚህ ቁጭ ብዬ ወደዚህ ጋር ተጠይቀው እቃው ትልቅ ስለሆነ ኦኬ አይታየም ማለት ነው። ያ አንቺ ፍቅር ቆየ እኮ በጣም ትልቅ ስለሆነ ነው። ለዛ ነው ለመሸከም ጓጓኝ። አንተ ልጅ ነው መኪና ነው ልትሰጠኝ ነው እንዴ? መኪና ምንድን ነው? ግን ምን አይነት ስጦታ ቢሆን ይችላል? ደስ ይልሻል? ምን አይነት ስጦታ ቢሆን ደስ ይልሻል? ያው ነግሬክ ይላ አይታ ስጦታው ብታይ በቃ እንዴት ደስ እንደሚል ወንዴ ስጦታው ላይ መንካተማ እንዴ ሲፈቀሪ ሲገጠሽ ብቻ ነው። ኦኬ አጓጓኝ እኮ ፍቅር እኮ ወደዚህ ትዞሪና ስጦታውን ታያለሽ። ልክ ሲገለጥ ታያለሽ። አጓጓኝ እኮ ቶሎ በል። እንደዚህ መጓጓት እንዴ? ተናግረናል አይደል? ይኸውላችሁ እኔ ይኸውላችሁ አንቺ ዝም በይ። አንቺ አፍ የለሽም። ዝም በይ። ዳዊት ይሄን ሁሉ ያደረኩት እኮ እንደዚህ እንዳታደርግ ነው አይደል? ነግሬህ ነበር መጀመሪያ። አንተ ምን ነው የምትሰራው እዚህ? ቆይ ሲጀመር ምን ነው የምትሰራው? ነው ታውቀው ከቤት ነው ታውቀው አንቺ ምን ነው አንተ ምን ነው የምትሰራው? ባለቤትሽ ነው አይደል? አይደለም ባለቤትሽ ነው። ጭራሽ አንቺ በእጅ ጉርስሽ በእጅ በልጥሽ በእጅ እንዳልጠጣሽ በእጅ እየበላሁ ማለት አንተ ነህ። ኧረ እባክሽ ልጅ ያሳደግኩ ዝም በይ። እገልሻለሁ። አንቺ ጭንቅላት ልጅ ሆነኝ በል። ልጅ ነህ አንቺ። ቆይ እገልሻለሁ። እሺ
በቃ ይኸውልሽ እኔ የእናንተን ስጠኝ ቦርሳዬን ነው የሚሄድ እንፈልገው የትም ሄደው የለም ይኸውልሽ የትም እዚህ ያስኩት ስጠኝ በቃ ያስኩት የታል ጨዋታ አይደለም ይኸውልሽ የትም ሄደው ሳልፈሪ ካስሩ ተቀመጭ ደስሽ ማቀርሽ ምንድን ነው ያልከው ይኸውልህ ንዴቴ ይገባኛል ያሳለፍከው ነገር ይገብደኛል ይኸውልሽ አንቺ ዝም በይ የሚወራውን የሰማሽ ነው አይደለ አርፈሽ ተረጋግተሽ ዝም በይ አታውሪ አንተ ማን ስለሆንክ ነው እንደዚህ የምትለው ዝም በይ ዝም በይ ይኸውልህ አዳምጠኝ አሁን ያልከው ነገር ማለት ነው ስላልከው ብቻ አሳሰር ይችላል እከሳለሁ ጠብቀኝ አንተ ስለተጎዳህ ብቻ ዝም ብለህ አይደለም ምልህ እንዳይመስል እሺ ይቅርታ እንድትለኝ አይደለም ፈልገው ይሄን ነገር ከጭቅላት ወጣው እስኪ በኔ ቦታ ሆነ እስኪ በአንተ ቦታ ሆኜ ባሰበውም ይኸውልህ አሁን ያልከው ነገር አይገባም ያልከው ነገር ጭራሽ እኔ ራሱ አልደግመውም ዳይት ሰማኛል አይደለ ትልቅ ሰው ነው ብዬ አስቤ ነበር እኔ እንደውም እንደዚህ ታለ ብዬ አላሰብኩም እንዴት እንደዚህ ታደርጋለች 2.5 ሚሊዮን ይሄን ያን ሁላ እኮ ኢንቨስት አድርጌ ያገባዋል ለምን እንደሆነ ታውቃለህ ደገስክ እንጂ ያኖርከኝ አይደለም አኖርኩሽ ለሰው ለማብላት ነው ደገስከው ለኔ አይደለም እስኪ አይደለም 2 ዓመትና 1 ዓመት ከ5 ወር ከመክሰሬ በፊት እንዲናኖር እስኪ ለሰው ነው የደገስከው ሰው ነው ያበላህበት እኔን አይደለም እንዴት ነው ኖርሽው አንቺ እስኪ ንገሪኝ ያን ሁሉ የሚያምር ጊዜ ያሳለፈን እስኪ ዱ አገሩስ ያላየሽው ካንተ አልፎ እናትህን እንደ ልጅ ማሳድግልህ እኮ እኔ ነኝ አታፍርም ትላንትና ከትላንት በፊት ትንሽ ነገር አድርግሽ ብዙ የሰጠሽን እጅን እንደዚህ አመዳፋሽ ታረጊዋለሽ ምንድን ነው ያጣሽው ከኔ ካዲ አስመሳይ ውሸታም ነሽ ጭንቅላተ ቢስ ይኸውልሽ ስነ ስርዓት ይኖር በስነ ስርዓት አናገኝ እንደተሰበኝ ነግሬሃለሁ ዝም በይ ዝም በይ አንዴ ዝም በይ አንተ ራስህ ማን ስለሆንክ ዝም በይ ያረግሽው ነገር በጣም የሚያሳፍር ነገር ነው አንቺ ይሄ የሰይጣን ነሽ እንደው ልንገርሽ ነው አንቺ ባለ ለሰለሰኝ ነበር ሰይጣን ነሽ ትንሽዬ እንኳን ይኸውልሽ ትራራለሽ አይደለ የለኝም ይኸውልሽ እሱ ገንዘብ ሲኖረው ወደዋለሁ ገንዘብ ሳይኖረው አልወደውም የምትይው ይኸውልሽ ሰይጣን ወይ ሳነሽ እንጂ ሌላ ነገር አይደለሽም ስንት ነገር አሳልፋችኋል አይደለ ኢቨን አንቺ ሲያገባ ስንት ነገር አድርጎ ስንት ድግስ ደግሶ እንዳገባሽ ኮሳውን ያበላበት ለኔ አይደለም ፈልገሽ ነው በሰዓቱ አንቺም ፈልገሽ ነው እምቢ ማለት እቺ ነበረ እኔ ነኝ እንጋባ ያልኩሽ እኔ ነኝ ንገረኝ እስኪ እንጋባ አንተ ካንተ ውጭ መኖር አልችልም ያልሽውን ጊዜ ረሳሽው ካንተ ውጭ አይኔ ወደ ሌላ አይብ ያልሽውን ጊዜ ረሳሽው እና ታዲያ እንኑር እንጂ አልኩ ላሳድግህ እኮ ካንተ ውጭ ላሳብ አሁን ስከስር ደጋቤ ማላገ መስሎሽ ነው ማላገ መስሎሽ ከሰረም ቀር መስሎሽ ይኸውልህ አሁን እዚህ ጋር አንቺ ማለት ነው እንደምታዩ ባለቤትሽ ዳዊት በጣም ብዙ ነገር አድርጓል ለአንቺ በጣም ብዙ ነገር አድርጓል የትም አትሄጂም ይኸውልሽ ምንም ለመሄድ ምንም አይነት ነገር እንዳታርጊ ጃኬት የምትፈልጊ ከሆነ ልበሽ ይኸውልሽ አንተም ቢሆን ተረጋጋ መጠየቅ እንፈልገው የትም አትሄጂም ወንጀለኛ ነሽ ባለቤት እያለሽ ይኸውልሽ አንድ ቀን ከማታውቂው ሰው ጋር ልትማግጪ ነበረ አልነበረም እርግጠኛ ነኝ ከኔ ጋር ብቻ አይደለም ከብዙ ሰው ጋር እርግጠኛ ነኝ ተማግጫለሽ ከማን ጋር ስማግጥ አየኸኝ ይኸውልሽ ብዙ መረጃ ሰብስቤያለሁ ብዙ ነገር አውቃለሁ ስለአንቺ ማለቀውን ለኔ መረጃው መሰብሰብ ይኸውልሽ አሁን እኔን የምትጠይቂው ምንም አይነት አፍ የለሽም አለኝ ለምንድን ነው የማይኖረኝ ተረጋግተሽ ተቀመጪ ትዕግስት ኖሮኝ ነው ቁጭ እያወራሁ ያለሁት ባይዛዊ ይኸውልሽ እስካሁን ድረስ ስታወሪ የነበረውን እሱም ቢሆን በካሜራ እያየው ነበረ እኔም በካሜራ ይዤዋለሁ ምን ማለት ነው በምን ካሜራ ነው ያስከው ማላዩ ነው ይመስልሻል ይኸውልሽ እንዳለ ስትሞላፈጭ የነበረው እንዳለ ይዤዋለሁ እና አሁን ይኸውልሽ በስትክክል ወይ ታዋርኛለሽ ቤተሰቦችሽ ተሚያልሽ አይደለ 2.5 ተደግሶ የተሰበሰበው የነበሩት ቤተሰቦች እንዳለ ስላንቺ ማንነት ያውቃሉ ይኸውልሽ 2 ዓመት በትዳር ማለት ገና ትንሽዬ ነው ትዳራችሁ ገና አልደረቀም ይኸውልሽ ይሄ ሁሉ ሰው በተጠራበት ድግስ አንቺ ምን አይነት ሴት እንደሆንሽ ያውቃሉ ይሄን ቪዲዮ ሳዩ አንቺ ስራ አይደለም ምንም ነገር አሰሪም ስለዚህ በስትክክል ታዋርኛለሽ እሱም ብዙ ነገር ስለ አንቺ ነግሮኛል ያሳለፈውን ነገር ነግሮኛል እኔ አንቺ ላይም ይኸውልሽ በጣም የሚያስጠላ ነገር ነው ያደረግሽው ለዛ ነው ግን ያደረግሽው ነገር መልካም ነገር ስላለ ነው እኔም አንቺን በደንብ ያልተጫንኩሽ ስለዚህ አሁን ይሄ ሁሉ ነገር ያደረግሽው ቆይ ለምን ገንዘብ ስላጣ ብቻ ነው ወይስ ሌላ ነገር አለ እሱን ማወቅ እፈልጋለሁ አንተ ሲጀመር ዛሬ እኮ የመጣው ምን የምታውቀው ነገር አለ ስለኛ ቆይ የምታውቀው ነገር አለ ንገረኝ ምንድነው ማላውቀው ነገር ንገረኝ ነገርኩህ እኮ በምንድነው ገንዘቡን ያጣው ጠይቀኸዋል መጀመሪያ በምንድነው ያጣው ጠይቀኸዋል እኮ በምንድነው ያጣው ነገር እሱ ሱሰኛ ስለሆነ ነው ገንዘቡን ያጣው ምን ዝም በል ገንዘብን የጨረስከው በሱሰኛ የራስሽን ላይ ትረጥፊያለሽ አትጩብኝ ምንድነው ማለት ነው መቼ ነው ሲጀመር መጠጥ ቤት ገብተሽ አይችሽ ታውቂያለሽ
ሲጀመር ማለት ነው ይሄ ሰውዬ ሱሰኛ ነው፣ በሽተኛም ጭምር ነው። ከገንዘቡም ባለፈ ምንም እንትን የለውም። ይኸውልሽ አዳምጪኝ። አሁን ቆይ እንድናወራ ነው አይፈልክም። ይሄን ምንድን ነው እዚህ ጋር ቁጭ ብሎ ካሜራ ነው የሚቀርጸው። ዞር አድርገው ይሄን። አንቺ ሴትዮ ነገር የትም አይሄድም። አጠፋሻለሁ በእጄ። አንዴ ተረጋጋ አንዴ ዳዊት። ይኸውልሽ የምጠይቅሽን ነገር እንዳለ መልስኝ። እሱም የትም አይሄድም። ነግሬሃለሁ። ምን አባሽ ነው የምትዝትብሽ? ዝም በል። ኧረ እገልሻለሁ። ሲጀመር ውሸት እንደሆነ ይኸውልሽ፣ ውሸት እንደሆነ ሱሰኛ ነው ነገርኩህ እኮ በሽተኛ። ለዛ ነው ሱሰኛ ስለሆነ እንደዚህ የሚሆነው። እውነት ተወራብህ አንገበገበክ። አንቺ ሴትዮ ነግሬሻለሁ። ተረጋጋ ዳዊት፣ ተረጋጋ ዳዊት። አጠፋሻለሁ። እሺ ዳዊት፣ አሁን ስንት ነገር ተባብለን ተረጋጋ። ራስን ለመቆጣጠር ሞክር። አንቺ ደግሞ ስሚ፣ የማይሆን ነገር አታውሪ። ካሜራውን አጥፋልኝ። የትም ምንም ነገር አይጠፋም። መብት አለኝ። እወጣለሁ፣ ተነስቼ ነው የምሄደው። ስለዚህ አጥፋልኝ ካሜራውን። ዞር አድርገው ይሄድ ልጅ ተነስቶ ይሄድ። ዞር። እሺ አጠፋውም። የትም አይሄድም። አጥፋላት፣ በቃ አጥፋላት። ይኸውልሽ አሁን የምጠይቅሽ እንዳለ መልሽልኝ። ካሜራም ይኸው ቀረጻ አይደለም። ኦኬ ምንድን ነው ማወቅ የፈለግከው? ይኸውልሽ ይሄ ማይሆን ነገር ውሸት እያመጣሽ አትለፍለፊ። እሱ ምንም አይነት ሱስ እንደሌለበት መጠጡላ እንደማይጠጣ አጣርቻለሁ። ይሄን ስራ ስሰራ እኔ ሁሉ ነገር አጣርቼ ነው። ሰምኛለሽ አይደለ? ይሄ ከየት የመጣልሽ ውሸት ነው ሲጀመር? ቆይ ምንድን ነው ያጣሽው? ከሱ ገንዘብ ነው? ፍቅር? እርግጠኛ ነኝ ፍቅር ይሰጥሻል። ገንዘቡን፣ ወንድነቱን፣ ኤቭሪቲንግ። እንደውም ከሱ ይልቅ ጓደኛ ያስደስተኛል። ምን አንቺ ውሻ! እኔ ከዚህ በላይ እናንተን መቆጣጠር አልችልም። ሌላ ነገር እያመጣች ነው። ሰምኛለሽ? አንቺ ዝም በይ። እኔ ከዚህ በላይ ማለት ነው ጭራሽ ከጓደኛዬ አዳምጠኝ ዳዊት። ቆይ አንዴ አንቺ ዝም በይ። እኔ ከዚህ በላይ ወይኔ አዳምጠኝ። እኔ ይኸውልህ ትንሽም ቢሆን ተረድቼ ነገሩን ለመቀጠል እየሞከርኩኝ ነበር፣ ግን በዚህ መልኩ ምንም ነገር መቀጠል አልችልም። ምኑን ላዳምጥሽ? እሻው ምኑን ላዳምጥ? አንተ እንደዚህ ስላረክ ብቻ ይኸውልህ ብዙ ነገር ነው ያሳጣኝ። አዳምጠኝ። እሺ እሷን መጠየቅ አልችልም። እሺ እንዴት ትሰነዝራለህ? አሁን እኔ እንደነገርኩህ ነበረ ይገባኛል። ያረገች አንቺ ያረግሽ ምንድነው? ቆይ የምትይው ቆይ ልክ ነኝ። ምንድነው? ልክ ነኝ። እንዴት ነው ልክ ነኝ? ይሄ ሰውዬ ገንዘብ የለውም፣ ቤት ውስጥ ተኝቶ ነው የሚውለው። ገብቶሃል አይደል? ጋር ጓደኛው ይሻላል ካንተ። ዝም በይ። እንዴት ደስ ያለሽ? በቃ እውነት ነው ያወራሁት። ምንድነው? እውነት አይደለም። አንተ እንደደበደበኝ ነው። ይኸውልሽ ልደበድብሽ አይደል? ከፈለኩኝ አሳስርሻለሁ። ያረግሽ ነገር በግ እንደመስጠት ታውቂያለሽ አይደል? ምንም ነገር አላረኩም። ይኸው እንዳለ በካሜራ ይዤዋለሁ አልኩሽ እኮ። ይኸውልሽ አዳምጪኝ። እሰራልሃለሁ፣ ጠብቀኝ። እሺ ምን አባሽ ነው? ጠብቀኝ፣ እሰራልሃለሁ። አንተም ጠብቀኝ። ይኸውልህ እኔ አዳምጥከኝ ነው አይደለ? እኔ ከዚህ በላይ ምንም ልታገርም አልችልም፣ ፎርስም ላደርጋት አልችልም። ምክንያቱም እያረካት ያለው እየመታት ነው። ሁለት ይዤሃለሁ አይደለ? ይገላታል። በገላት ይኸውልህ አሁንም ቢሆን ምንም ነገር እንዳታደርግ ነው። ያው እንግዲህ ተመልካቾቻችን እንግዲህ ዳዊት እንደተመለከታችሁት ነው ከቁጥጥር ውጪ ሆኖብናል። እንግዲህ እሱንም ማረጋገጥ አልቻለም። እንግዲህ ወደ 3 አካባቢ ነው እንግዲህ ስናገላግላቸው የነበረው፣ እሷንም እያመታት የነበረው። እንግዲህ እሷንም ማቆም አልቻልኩም። እሷም እንግዲህ ወጣለች። እሷም እንግዲህ አባላቶች ይዘዋት ነው ያለችው። እሱንም እንግዲህ ተራራታን ለማዋራት እየሞከርኩኝ ነው። እንግዲህ ዳዊት ብዙ ነገር ነግሬሃለሁ አይደል? ምን ላድርግ ብለህ እኔ ፊት ለፊት ሆና ነገሮችን ጠይቀናት እንድታቅ ነበር የፈለኩት። አሁን በዚህ መልኩ አንተ እንደዚህ ቢሆን ምንም አይነት ጥያቄ ያማል እኮ በጣም ያማል። በእኔ ቦታ ሆነ ብታየው እኮ በጣም ነው የሚያምኑ እኮ። ይገባኛል አይደለ? ተረድቼ አይደለ አንተንም ይህን ሰላም የተቀበልኩት። በገላት ራሱ ደስታዬ ነበር። ይኸውልህ እኔ አሁን ይኸውልህ ያደረኩት ነገር እንዲያናዳኝም እንዲቆጨኝም አታርገኝ። በገላትም ሌላ ነገርም እያልክ ማለት ነው። እንደዚህ ስላልክ ብቻ አንደኛ ካሜራም አለ፣ በካሜራ ይዤሃለሁ። አንድ ነገር ቢደርስባት አደጋ እንኳን ቢደርስባት አንተ ነህ ተጠያቂ የምትሆነው። አይደክነሱ ይቅርታ እንግዲህ ስለዚህ ይኸውልህ እኔ አሁን አንተ አጠገቧ ሆነ ምንም አይጠየቂ ተጠይቃትም አልችልም። እሷም እንግዲህ መመለስ እንደማትፈልግ እያያት ነው። ይሄን አንተ የሚያናድ ነገር ነው እያለች ያለው። አንተ ደግሞ ራስን መቆጠር አልቻልክም። ካልገደልኳት እያልክ ነው። ስለዚህ አሁን የሚሻለው ነገር አንተን አስወጣሃለሁ፣ እሷን እዚህ ጋር አምጥቼ እጠይቃታለሁ። የምትነግረኝን የምትመልስልኝ መልስ እንዳለ ለአንተ እነግርሃለሁ ማለት ነው። እሺ በዚህ ትስማማለህ? እሺ አመሰግናለሁ። የሁሉ ነገር የሆነው አንተ ነህ እንግዲህ ራስህን መቆጣጠር ስላልቻልክ ነው። እንዴ ልቆጣጠር? እሺ ይቅርታ በጣም ቶክቻችን ረዲት እንግዲህ አጠጋባችን ተቀምጣለች። እንግዲህ ቅድም እንደተመለከታችሁት ስሜት የሆነ ከሷ ጋር እንግዲህ መቆየትም አልቻለም። እንግዲህ አሁን አጠገቤ ተገኝታለች። እንግዲህ ረዲት
አንቺን እንደውም እኮ ትንሽዬ ተረድቼሽ አንቺን ለማዋራት ትዕግስትም ምንም እንደዛ አንተ የምር በጣም ባለጌ ሰው ነው። መማታ እንዴት እንደዛ የምታደርገው ነው ሲጀመር ያኔ ብርግና አይደለም እንዴ ባለጌ ነው እንጂ እንዴት እንደዛ አይነት ስራ ትሰራለህ? ቆይ አንተ አሁን የምር እኔ ከሱ ጋር መኖር ብፈልግ ምናምን አይነት ሴት በሆን ኖሮ አፋታኝ ነበር እኮ። እንዴት እንደዛ አይነት ስራ ትሰራለህ? ይኸውልሽ ሰምኛለሽ፣ እኔ አንድ ሰው እየተጎዳ መቆየት የለበትም ብዬ ማመን ሰው ነው። ለዛ ነው ይሄን ስራ የጀመርኩት። አንቺ እሱ ላይ ቼት ይያርስ እኮ ነገርኩህ እኮ። ይኸውልህ አንተ በእንደዚህ አይነት መልኩ ነው እንዴ የምትመጣው? ታዲያ እኔ አምኜህ አይደል እንዴ እንትን ያልኩህ? ምን እንዴት እንደዛ አይነት ነገር ታደርጋለህ? ምን ማለት ነው? ይኸውልሽ ሰምኛለሽ፣ አመንሽኝ አላመንሽኝ አሁን ዋናው ፖይንት እሱ አይደለም። ባለቤት አለሽ አይደለ? ባለቤትሽ እያለ አልተፋታሽም፣ ሰማናችሁ አልተከደም። እንደዛ እያለ ቺት ማድረግ እንፋታ ብየዋለሁ። ብዙ ጊዜ እንፋታ ብየው የእሱ እምቢተኝነት ነው እስካሁን ድረስ ያቆየ እንጂ እኔ ከእሱ ጋር መኖር ፈልጌ አይደለም። እሱ ማወቅ አለብህ እኮ። ይኸውልሽ እኔ አሁን ይሄ ሁሉ ነገር ከእሱ ጋር መፋታት የፈለግሽው እሱ ላይም እንደዚህ እየደረግሽበት ያለሽው ምክንያቱ ምንድነው? ገንዘብ ስላጣ ብቻ። እኔ ስልሽ የሰማሁት ነገር አለ ስላንቺ። ለዛ ነው አንቺ ላይም ለስለስ ያልኩት። ብዙ ጥሩ ነገር ሰምቻለሁ። ሰማኝ። ሰው ልጅ ገንዘብ አጥቶ እኮ ገንዘብ ያገኛል። ግን ደግሞ ገንዘብ ለማግኘት ጥረት ካላደረገ ገንዘብ ራሱ ቤት መጥቶ አንኳኩቶ እኮ እሱ ጋር አይገባም። ገብተዋል አይደለ? ይሄ ሰው እኮ እንደ ሱሰኛ እስቲ ሱሰኛ አይመስልም? ሱሰኛ ነው የሚመስለው። እኔ ወጣት ነኝ፣ የራሴን ህይወት መኖር እፈልጋለሁ። ገብተዋል አይደለ? እያልኩ ያለሁት በቃ እየተደራደረ ህይወት መኖር እፈልጋለሁ። ሴት ልጅ ነኝ፣ የተሻለ ነገር ያስፈልገኛል። ይሄ ሰውዬ ደግሞ ከሰረ ቤት ገብቶ ቁጭ አለ። እስቲል እንኳን ለመለወጥ እንኳን የሚሞክር አይነት ሰው አይደለም። ሰው እኮ ማንም ሰው እኮ ቢዝነስ ላይ ካለ እኮ ይከስራል። ገብተዋል አይደለ? ግን ደግሞ ለመነሳት ድጋሚ ካልሞከረ እንዴት ነው የሚሆነው? እንደዛ ቤት ውስጥ ተኝቶ ጭራሽ ደግሞ ከሱ አልፎ የእሱን ቤተሰቦች ማኖሪ ሳያንሰው እንደገና ግዴታዊ ከሆነ ጊዜ በኋላማ ጭራሽ ግዴታዊ ማድረግ ጀመረ እና እንዴት ነው ከእንደዚህ አይነት ሰው ጋር የምኖረው? እኔ እኮ የተሻለ ነገር ያስፈልገኛል። ገብተዋል? እንዴት ነው ከእንደዚህ አይነት ሰው ጋር ልኖር የምችለው? ብዙ ጊዜ እንፋታ ብያለሁ፣ እምቢ ብሎኝ ነው። እኔ ምንም መቀጠል አልፈልግም ከዚህ ሰውዬ ጋር ሲጀመር። አንቺ ያለሽበት ሁኔታ ይገባኛል፣ ግን እሱም የነበረበትን ሁኔታ ታስቢዋለሽ። ለአንቺ ብሎ እንግዲህ ብዙ ነገር አድርጎልሻል። ነገር እኮ ያለውን ገንዘብ አሟጦ ነው። ገብተዋል አይደል? ያኔ ላይም ተው ይቅር ብየዋለሁ። እንጋባ ያልኩት እኔ ነኝ፣ ግን ደግሞ ያን ሁሉ ገንዘብ ሲያወጣ ይቅር ብየዋለሁ። ምክንያቱም ነገን ስለማስብ። እሱ ደግሞ ምንም እንትን አላለም። ደግ ሰው ያላበላው ህዝብ የለም። ገብተዋል አይደል? እንደ ሀገር ነው ህዝቡን ሁሉ ያበላው። ከዛ በኋላ ምን ተፈጠረ? ምንም በቃ ይኸው እኔ ነኝ ቤት ውስጥ ገብቶ ቁጭ አለ። ሸክም ሆነ እንደ ህፃን ልጅ ማለት ነው። እንዴት ነው እንደዚህ አይነት ሰው? ከዛ ደግሞ ቢያንስ የሆነ ነገር ሞክር፣ ተነስ፣ እንደዚህ አድርግ ስለው ከብቼሽ ነው ብሎ ብስጭት ማለት እኔን መሸከም አቅቶሽ ነው ምናምን ይለኛል። እንዴት ነው እኔ በዚህ ገንዘብ በማገኘው ገንዘብ እሱንም ቤተሰቡንም እኔንም እንዴት ነው ላኖር የምችለው? አንተ ስታስበው እንዴት እንደዛ ይሆናል? ከሆነ ይገባኛል፣ ግን ባለቤትሽ ነው አይደለ? ባለቤትሽ ከሆነ እንግዲህ ግዴታ ይኖርብሻል እሱንም የማስተካከል እንግዲህ ገሰጸሽም ቢሆን ያለበትን ነገርም አስረድተሽም አሳይተሽም ቢሆን ነገሮችን አብረሽው እንግዲህ እንደነገረኝ ከሆነ መኪና ማለኝ ብሎ ነበረ። እሱንም እንኳን መኪና እንግዲህ ችግር ላይ ሆናቸው መኪና ምንም ያደርግላችሁ ብዬ አስባለሁ። መኪናዎችም ሽጣችሁ ቢሆን እንግዲህ ድርጅቱ ነው ብየዋለሁ እኮ። ግን ይሄ ሰውዬ ለመለወጥ ፈቃደኛ አይደለም። በቃ ያለው ነገር ይሸጥ፣ ቤት አለው፣ መኪና አለው፣ ያለው ነገር ይሸጥና ብየዋለሁ። ቢያንስ አንዱ ነገር ይሸጥና ለአንዱ ነገር ይሆነናል። ከዛ በኋላ እየሰራን ምን ተካው ይሆናል ስለው ምንም ፈቃደኛ አይደለም። ምንም ነገር በቃ ምንም ነገር አይቀበልም። ገብተዋል? ምንም ነገር ማውጣት አይፈልግም ከቤት። መኪናና ቤቱን ታቅፎ ቤት ውስጥ ተኝቶ ነው የሚኖረው። እንዴት ነው እንደዛ አይነት ኑሮ የሚኖረው? እንዲህ ወንድ ልጅ ነው ተነስቶ ካልሰራ እንዴት ነው እንደዛ አይነት? ጭራሽ ደግሞ ቤተሰቡን ሳይቀር ለኔ ሸክም አድርጎ ከዛ እንደገና ኃላፊነት ተሰምቶኝ እኮ ሳደርግላቸው ነበረ። ግን ከሆነ ጊዜ በኋላ ጭራሽ ግዴታ ማድረግ ጀመረ። ገብተዋል? ስለዚህ እኔም የራሴ ህይወት ያስፈልገኛል። ሲጀመር ከዚህ ሰውዬ ጋር እኔ መኖር አልፈልግም። በቅቶኛል እኮ ስልሽ ፍላጎትሽን አከብሻለሁ፣ ግን አሁን አንቺ ያደረግሽው ነገር ራሱ ትክክል ነው ብዬ አላስብም። ከጓደኛው ጋር አብረሽ መሆንሽ ከጓደኛው ጋር አብረሽ መሆንሽ ጥሩ ነው ብለሽ ታስቢያለሽ? አሁን ተገቢ ነው እኮ ያ ነገር እኮ ልክ ላይሆን ይችላል፣ ግን ደግሞ ከሱ የተሻለ ጓደኛው ለመለወጥ ይጥራል። ገብቶሃል አይደል? ስለዚህ እኔም የተሻለ ህይወት ፈልጋለሁ። ቆሜ እቀራለሁ ማለት አይደለም። ከዚህ በኋላ አላገባም ማለት አይደለም። ከሱ ጋር ከተፋታ ህይወት ያቆማል ማለትም አይደለም። ስለዚህ እኔ ከዚህ ሰውዬ ጋር ምንም አይነት ነገር አልፈልግም። እሺ አሁን ረዴት አሁን ስልሽ ነገሮችንም ለመረዳት ከአንቺ ጎንም ሆኜ ከሱ ጎንም ሆኜ ነገሮችን በደንብ ሰምቻለሁ፣ አዳምቻለሁ። ነገሮችን ለማመዛዘን እየሞከርኩኝ ነበር። እኔ አንቺን የመጨረሻ ውሳኔ ነው አፈልግ። አሁን አንቺ እኔም እኮ የመጨረሻ ውሳኔ ልሰጥ ነው። ያው ቅድም ካሜራ ምናምን በተደበቀ ካሜራ ያለ ፍቃዴ ስቀርጾኝ ነበር።
ያን ሁሉ እሺ ብዬ አልፌያለሁ። ገብቶሃል? አሁን ግን ችግር የለውም የካሜራው እንትን ለእኔ ምንም ማተር አያደርግልኝም። ምክንያቱም እውነቱ ነው፣ አለቀ። እየነገርኩ ነው ማለት አጠገቤ ዙሪያ ያሉ ሰዎችም ይህን ነገር የሚቀበሉት ነገር ነው። ስለዚህ እኔም የመጨረሻ ውሳኔ ልሰጥ ነው የመጣሁት። ከሰውዬ ጋር መኖር አልፈልግም። በቃ ጭራሽ ይዝትብኛል፣ እንዲደርሰኝም አልፈልግም ጭራሽ። በቃ የራሴን ህይወት ነው መኖር የምፈልገው ነው። እሺ አሁን እሱን እዚህ አመጣዋለሁ። አሁን ያልሽኝን ነገር እንዳለ ተናግሪያለሽ ማለት ነው። ከሱ ጋር መኖር እንደማትፈልጊ ምክንያቱም እሱም እንግዲህ ተጎድቷል። አንቺ ብቻ አይደለሽም የተጎዳሽው። በነገራችን ላይ ተጎድቷል እኮ ጉዳቱን ለማከም አልሞከረም ነው። አልተጎዳም እኮ አላልኩም። ገንዘቡን ነው አጣ፣ ከሰረ አይደለ? ከዛ ካልተነሳ ድጋሚ ካላንሰራራ እንዴት ነው የሚሆነው? ስለዚህ ሽንፈቱን አምኖ ነው የተቀበለው። አልተጎዳም እኮ አላልኩም፣ ግን ጉዳቱን አምኖ ተቀብሎ ከሚኖር ሰው ጋር እኔ ነገ የማበላሻት እያከኩ መኖር አልፈልግም። እሺ ስልሽ እኔም አሁን ከዚህ በኋላ እናንተ አሁን አንድ ላይ ትሄዳላችሁ፣ አንድ ላይ ትሆናላችሁ ብዬ አላስብም። ምክንያቱም አንቺ የሚያደርግሽው ነገር መጥፎ ነገር ነው፣ እሱም እያሰብ ያለው ነገር መጥፎ ስለሆነ እሱን እዚህ ጋር አመጣዋለሁ። አንቺ በትዕግስት ስልሽ ምንም አይነት መጥፎ ነገር ሳትናገር እሱ የሚያነድ ነገር ሳትዩ የምትፈልጊውን ነገር ትነግሪዋለሽ፣ ተረጋግተሽ ማለት ነው። እሱም እንግዲህ የተማረ ሰው ነው፣ ያገናዘባል። ስለዚህ ረጋ ብለሽ የምትፈልጊውን ነገር ትነግሪያለሽ። እርግጠኛ ነኝ እሱም ከአንቺ ጋር መኖር የሚፈልግ አይመስለኝም። ምክንያቱም ጓደኛው ጋር አብረሽ ይሆንሽ ተጣጣሙ ነበር። እንግዲህ ግልጽ ነው ያወጣሽለት። ተረጋግተሽ እዚህ ጋር ቁጭ አደርገዋለሁ ለኔ ያልሽኝ ነገር እንዳለ ለሱ ትነግሪዋለሽ ማለት ነው። ነገርኩህ እኮ እኔ እኮ አሁን የሰራሁት አንድ ስህተት ቢሆን ኖሮ ማለት አንድ ስህተት አለ ቢባል እሱን አለመፍታቴ ነው። ገብቶሃል አይደለ? እሱን በፈታው ኖሮ ከጓደኛውም ጋር ሆነ ዛሬ ካንተም ጋር ቢሆን ባሳልፍ መብቴ ነው። ስለዚህ እሱን ነው በቃ እሱን አለመፍታቴ ብቻ ነው የኔ ስህተት፣ ሌላ ምንም ስህተት የለም። ችግር የለውም። እሱን በምናጠራው መንገድ እናጠራው። ግን አሁን እሱን እዚህ ጋር አመጣዋለሁ። አሁን ለኔ ያልሽኝን እንዳለ ለሱ ለራሱ ትነግሪዋለሽ ማለት ነው። ተራግተሽ ይቻላል። እሺ አስገቡት። ዴት አንቺም ረዲት ብትሆኚ ቅድም እናንተ ጋር በጣም እየተጫጫኋችሁ ነበር። ኢቨን ሌላ ነገር እያደረግ እንግዲህ በጣም ብዙ ሰው እያስጨነቅ ነበር፣ እነሱን በጣም እያስጨነቃቸው ነበር። አሁን ግን እሷንም አናገረታለሁ፣ እሷም ተራግታለች፣ አንተም ተራግታለህ ብዬ አስባለሁ። ብዙ ነገር አውርተናል። ለዛ ነው አሁን እሷ ማለት የምትፈልገው ነገር አለ፣ እሷን ፊት ለፊት እንድትልህ አሳምኛት ነው እዚህ ጋር ያስቀመጥኩት። ስለዚህ አንቺ ማለት ያለብሽን ነገር ለኔ ነገርሽኝን ነገር እንዳለ ለሱ ተናግሯልሽ ማለት ነው። አንተም ደግሞ የሚሰማህን ስሜት የምትፈልገውን ነገር ጠይቃት፣ ንገራት። የመጨረሻ ውሳኔ ነው ማሳወቅ። ከዚህ በኋላ እናንተ ጋር አብቅቷል። ከዚህ በፊትም ብዙ ጊዜ ብያለሁ፣ እንፋታ ብያለሁ። ስለዚህ እንድንፋታ ብቻ ነው የምፈልገው። በቃ ሌላ ነገር አልፈልግም። ይሄው እንደዛ አይደለ? ምን ማለት ነው? በቃ ይሄ ነው የመጨረሻ ውሳኔ፣ ይሄ ነው። ጨርሰናል። ካንተ ጋር እንደዚህ እኮ አይባልም እኮ በቃ አጥፍቼ እኮ ነው ይቅር በይኝ እንዴ። ምንም አሁን እኮ ይሄ እኮ አጥፍተሃል አላጠፋህም ብለን የምንወቃቀስበት ነገር አይደለም። እኔና አንተ ብዙ ዓመት እንተዋወቃለን። ያደረክልኝ ነገር አለ። ያው ለሱ ፈጣሪ ይስጥ፣ አመሰግናለሁ። በቃ ምንድን ይቅርታ አድርጊልኝና በቃ አብረን እንቀጥል። እንዴ ትቀልዳለህ እንዴ? ያማል ለቀቀኝ። ብዙ ነገር አሳልፈናል፣ ታውቂያለሽ እኮ አሳልፈናል። በቃ ያለፈው ነገር ትምህርታችን ነው። በጣም ብዙ ዋጋ ልከፍልልህ ሞክሬያለሁ። አንተ ግን ምንም ይገባህ አይነት ሰው አይደለም። ይቅርታ በይኝና በቃ አብረን እንቀጥል። ነገሮች ሁሉ አሻሽላለሁ። በቃ ምንም ይቅርታ የምንባባልበት ነገር አይደለም። ምን እንዳደርግልሽ ነው እንዴ? ምን እንዳደርግልሽ ነው የምፈልገው? እሺ ነገር ተነስና ቁጭ ብለን እናውራ። ተነስና እኔ ትቼ ነው የምሄደው። ካልነገርሽኝ ትቼ ነው የምሄደው እንድትስማሙ ፈልጋለሁ እኮ። ተነስና እኮ እሺ ንገሪኝ። እሺ ምንድን እንዳደርግልሽ ነው የምፈልገው? እኮ ይነሳና ይቀመጥ። ትቼ ነው የምሄደው ካለ በለዚያ እኮ ተነስና ተቀመጥና እናውራ እኮ። ነግሬሃለሁ እኮ ማለት የተፈጠረውን ነገር በጠቅላላ አንድ ላይ አድርጌ ለመያዝ ሞክሬያለሁ ከዚህ በፊት። ገብተዋል። ቤተሰቦችንም እንትን ስትል ምንም ቅሬታ አላቀረብኩብም። ደስ ብሎኝ ነበረ እንደውም የተቀበልኳቸው ካስታወስክ። ምክንያቱም ከምንም ነገር አልፎ ካደረክልኝ ነገር አልፎ እናንተ ባልና ሚስት ነን ብዬ ማለት ነው። ግን አንተ ከሆነ ጊዜ በኋላ ግዴታ ማድረግ ጀመርከው። ገብቶሃል? ለዛም ነው ውጪ ማደር ጀመርከው። የምትፈልጊውን ነገር ላድርግልሽ። የምትፈልጊውን ነገር ይኸውልህ ስማኝ፣ ምንም ነገር እኔ ምንም የምፈልገው ነገር የለም። የምፈልገው ነገር ቢኖር መፋታት ነው። ስለዚህ በቃ ምንም በቃ አሁን ይሄ የሚታው ነገር አይደለም። ገብቶሃል? አንተ የሰራኸው ስራ አይደለም። በቃ የሆነውን ሁሉ እኮ ትቼዋለሁ። ገብቶሃል? ስለዚህ በቃ እኔ አሁን ምንም ነገር አልፈልግም። የምፈልገው ነገር ማሳካት ብቻ ነው። አድምጪ በእናትሽ እንዴ አስብሽዋል። እኔ እኮ ከሰው ጋር ይኸውልህ ተነስ፣ አድምጪ ልንገርሽ፣ አንዴ አድምጪ። በቃ ተነስ እኮ ቁጭ ብለህ እነሳለሁ። ቆይ አድምጪ። ለምንድን እንደልሽ የምትሆነው? ተነስና ቁጭ ብለህ አውራ። ይኸውልሽ በእናትሽ እኔ ከጓደኛዬ ጋር ስትማግጭ እንደነበር አቅብሻለሁ። ከሱም ጋር ራሱ እንደዚህ ስትማግጭ አይቼሻለሁ በካሜራ። እኔ ሁሉ ነገር ተቆጣጠረ ራሴን ገዝቼ አብረን ነው እያልኩሻለሁ። ለምን እንደሆነ ታውቂያለሽ?
እንደኔ አይነት ባላንች ማታገኝ እኔም እንዳንቺ አይነት ምስት አላገኝም። በቃ እኮ አልኩ ይሄ ጣፈንታችን አይደለም። ይኸውልህ ስማኝ፣ ሲጀመር ማለት ነው ከሱ ጋር ቢሆን ገንዘብ ስላለው ነው እንጂ አልፈልግም ነበር። እባክሽ ይቅርታ አድርጊልኝና አብረን ምንም አልፈልግም። እባክሽ ከእናንተ አይነት ጋር ይባላል እዛው ከከነ ራስህ እንግዲህ ዳዊት ስለህ እንደዚህ መሆን የለብህም። ይገባኛል። አሁን እኮ አንተ ማለት ነው ጥፋተኛ እሷ ነህ አይደል? አዎ እሱ አንተም እንደነገርችኝ ከሆነ የተወሰነ አጥፍታል። እኔ እኮ ምን ጥፋት የለብኝም እኮ ሲጀመር እሷ አውቃ ለማስመሰል ያደረገችው ነገር ነው እንጂ ኖ አሁን ይኸውልህ እሷ እንደነገረችኝ ከሆነ በጣም ብዙ ነገር ነግራለች፣ ብዙ ነገር ብለሃለች። አንተ ያን ነገር አልፈልግም ብላለች። እንሽጠው ብለህ ነበር መኪናው ነው አይደል? እንዴት ታዲያ መኪና እኔ እኮ እንደምንም አድርገን እንነሳለን ነው እንጂ እንዴት መኪና ሽጠን እኮ አሁን እሷ ሴት ልጅ ነች፣ ብዙ ነገር ታያለች። ሴቶች ብዙ ነገር ያያሉ። ለዛ ነው በቃ እሷ አይደል አንተ የተስፋ እንድትቆርጥ ያደርጋት ያ ነገር ነው። አንተም አልፈልግም ብለህ ቤት መቀመጥ ነው። ግን አሁን ይኸውልህ አንተ እንደዚህ መሆን የለብህም። እንዴ ይኸውልህ ሴት ቢሄድ ሴት ይመጣል። እንደሱ አይነት ሴት አይደል እኮ ላታገኝ ትችላለህ። ከሷ በላይም እኮ ልታገኝ ትችላለህ አይደል? ስለዚህ አሁን አንተ እንደዚህ ስለሆንክ ምንም ነገር አታመጣም። እንዴ ይኸውልህ ዳዊት እንዴ ተረጋጋ እንጂ እንደዚህ ወንድ ልጅ እንደዚህ አያልቅስም። ይኸውልህ እንዴት ልረጋጋ እኮ እሺ ይኸውልህ እንደዚህ አታልቅስ እሺ ሰማኝ እሺ እኔ ይኸውልህ ጥሩ ሴት እኔም ቢሆን ጥሩ ሴት አመጣልሃለሁ። አንተ ይኸውልህ እስካሁን ባየሁ መልካም ሰው ነህ። ምንም ጥሩ መጥፎ ነገር የለብህም። ውስጥ እንዳለ ጥሩ ነገር ነው። ገንዘብ ማውጣት ነው እንደዚህ ያደርገው። እኔም ቢሆን የተሻለኝን አደርጋለሁ። አንተ ቢዝነስ ይኸውልህ። ስለዚህ አሁን አንተ ተረጋግተህ ይኸውልህ ጥፋተኛ እሷ ናት። እሺ አንተ ይኸውልህ እሷ ሄደች ብለህ እንደዚህ መሆን የለብህም። ሴት ቢሄድ ሴት ነው። እሺ ከታርገው ሄሎ ሰላም ነው ባልታርካችን? አሎ ሰላም ነው። እንዴት ነህ? ተጠፋፋን አይደለ? አዎ ተጠፋፋን ነው። እናንተም አልደወላችሁም። የተወደከ ስለላችሁ ምንድነው ጠፋችሁ? በዛ ጋር ይቅርታ ለሌላ ነው የደወልኩት። ያው ትንሽ ስራም በጣም ቢዚ አድርጎኝ ነበር። ነገሮች ይገባሃል አይደል? የኛ ስራ እንዴት እንደሚሰራ ልክ ነው እኮ አንተ አልናገርም ብዬ ነው። ያው ሰሞኑንም የጠፋሁትም ያው በአካል ያላገኘሁም እዛ በጣም ስራ ቢዚ አድርጎኝ ነውና ዛሬም የደወልኩልህ ያው አንዳንድ ነገሮች አዲስ ነገሮች ካሉ ለጠይቅህ እና የሚስተካከል ነገር ካለ እንድንስተካከል ስለፈለኩ ነው። ትንሽም ቀረ ስላለኝ ነው። ኢቨን ሁላ ባይገርም ስራ ላይ ሆኜ ራሱ እያሰብኩ ነበር። የምሬን ነው። እውነት ግን አመሰግናለሁ። በጣም ነው የማመሰግነው። አግዛችሁኝ እኮ ማለት እኔ በጣም ብዙ ነገሬን በሰዓቱ አጥቼ ነበር። ግን ነገሮቹ ሳይውሉ ሳያጡ በጣም ከዚህ በኋላ ዋጋ እንዳያስከፍሉኝ ነገሮችን ከተከታተላችሁ እዛ ጋር ላይ መቆም እንዳለባቸው ያ ማሳየታቸው ራሱ ለእናንተ ምስጋና እኔ መደወል ነበረብኝ። የሆነ እንግዲህ ጥሩ ላይ ስላልሆንኩ ይቅርታ አድርጉልኝ። አደረኩላችሁ። ችግር የለውም። እና እንዴት ነህ? እስቲ አሁን እንዴት ነው ያለኸው? እስቲ ያለህበትን ሁኔታ እንድትነግረኝ ስለፈለኩኝ ደወልኩልህ። እንግዲህ ደህና ነኝ ልበል። የምትሽ ደህና ነኝ ከማለት ነው የሚጀምረው አይደል? ይታማረም ምንም ስለማይፈጠር አዎ ልክ ነው። ራሴን እያበረታታሁ ነው። ራሴን የተሻለ ነገር ለማድረግ እየጣርኩ ነው። ያው እንግዲህ በሱ ኃይል እየበረታሁ ነው። እንዴት ነው ስራህስ? እንዴት ነው እየተመለሰልህ ነው? እየተመቻቸልህ ነው ስራውስ? እንዴት ነው እስቲ ንገረኝ ስለ ስራህ። አዎ ስራው እንግዲህ ያው ነገሮችን ለማስተካከል እየሞከርኩ ነው። መኪናዬንም ቢሆን ሽጬ የተሻለ ነገር ለመስራት እየጣርኩ ነው ያለሁት። አሪፍ ነገር እያሰብኩ ነው። እንግዲህ ያው የቢዝነሱም አዲስ ስላልሆነ ነገሮችን እንደምንም አድርጌ አስተካክዬ የተሻለ ቦታ ላይ እንደምደርስ እያሰብኩ ነው። እስካሁን መኪናው አልተሸጠችም ማለት ነው? ያው እያወራሁ ነበር ለሌሎችም ምንም ነግሬ። አሁን ግን ገዥም ቀርበዋል። እስኪ ተስፋ አደርጋለሁ ሰሞኑን ሽጬ እንግዲህ የተሻለ ነገር እጀምራለሁ ብዬ እያሰብኩ ነው። እንዴት ነው ከእሷ ጋርስ እያወራችሁ ነው? እንዴት ነው እሷ ስደውላለህ ታውቃለች? አንተስ ደውለህላት አዋርታት ታውቃለህ? በምን አቅም አታዋራኝ እሷ እንደው ልደውልስ ብል በእርግጥ ተደዋውለንም አናውቅም። ግን ያው እኔ እንኳን ብደውልላት እሷ አቅም አይኖራትም። እንደዛ አይነት ድርጊት ከኔ ላይ ያን ሁሉ ነገር አድርጋ የማውራት ኃይሉም ስለማይኖራት እኔ እሷ ጋር ማውራት ስለማልፈልግ በአይኔም ላያት ስለማልፈልግ እሷ ጋር አልተደዋወልንም። ትንሽ ስላሳሰበኝ ነው። ያው የዛን ጊዜ የሆንክ የነበረው ነገር ትንሽ ከባድ ነበር።
ነገሮችም እንግዲህ በደንብ ሳንዘጋጅበትም ነበረ እንግዲህ ያ ሁሉ ነገር የተፈጠረው ወዳልጠበቅነው ነገር ነው። አንተም እንደዛ ትሆናለህ ብዬ አልጠበቅኩም። ያው ስሜታዊ ስትሆን ትንሽ ጨንቆኝ ነበረ። ለዛ ነው እንግዲህ ከአባላቶች ጋርም አንተንም ነገሮቹንም ያው ቪዲዮንም ከታርገን አንተን ለብቻ ያጽናናነ ያው ከዛ በኋላ አንተም ተስተካከለ ስራህም ይስተካከላል ብዬ ነበረ። ያው እኔም ስራ ቢዚ አድርጎኝ ነበር ያልደወልኩልህ። እንግዲህ ነገሮች እንደዚህ አንተም ስሜት እንደዚህ ከተስተካከለ ችግር የለውም። ዋናው ያው ነገሮችን ያለህበትን ሁኔታ ለማጣራት ስለፈለግኩኝ ነው አንተ ጋር የሚደወልኩት። ያው በአካልም ትንሽ ሰሞኑን ቢዚ ስለሆንኩኝ ትንሽ ከከተማም ስለወጣሁኝ ነው ያልደወልኩልህ፣ ለማግኘትም ያልተመቸኝ። አይ ልክ ነህ። ያው ነገሮቹ እንዳሰብኳቸው ባይሆንም አሁን ነገሮቹ መስመር እየያዙ ነው። ያው እንደነገርኩ መኪናውን ሽጬ ስራዬን ለመጀመር ተፈታተ እያልኩ ነው። እሷ ጋር ያለውን ነገርም ያው ጭራሽ ማየትም ስለማልፈልግ ማውራትም ስለማልፈልግ ጠበቃዬም ማናገሬ አሁን በሱ አማካኝነት ፍቺ እንዲፈጠር ፍቺ እንድትፈጽም ያው ነገሮችን በመሮጥ ላይ ስለሆንኩ እኔም ያው መደወል ነበረብኝ፣ አልደወልኩላችሁም። ግን እንግዲህ እስኪ እሷ ጋር ፍርድ ቤት ይኖረናል። ከእሷ ጋር በቃ ተፋትፈን ያው ቢዝነሴን ጀምሬ አሪፍ ነገር ሆኜ እንደምደውላችሁና እንደማሳያችሁ እኔም ተስፋ አደርጋለሁ። መልካም በቃ እስቲ ነገሮቹን አይተህ እንግዲህ ማገዝህም ነገር ካለ ይሄ ፍቺው ላይ ሆነ ምንም ነገር ላይ ላገዝህ እኔም ፈቃደኛ ነኝ። እንግዲህ ያው በአንዳንድ ነገሮች ስላልተመቹኝ ነው እንጂ አግኝቼ ደግሞ በደንብ ማዋራህ ደስ ይለኝ ነበረ። እንግዲህ አዲስ ነገር ካለ እየደወልኩ ጠይቀሃለሁ። እንግዲህ ደህና ዋል ወንድሜ። እሺ ላንተም መልካም ቀን ይሁንልህ። ያው በዚህ አጋጣሚ እናንተን በጣም ነው ማመስገን ፈልገው። ያው ከጎኔ ሆናችሁ ብዙ ነገሮቹ የተበላሹ ነገሮች እንዲስተካከሉ አድርጋችሁልኛል። ያው አብረን ነገሮችን ለማስኬድ የሚቸግሩኝ ነገሮች ካሉት እየጠየቁ አብረን እንደምንሰራ ተስፋ አደርጋለሁ። መልካም ቀን ይሁንላችሁ። እናንተ መልካም ቀን ይሁንልህ ወንድሜ። እሺ ቻው።